በቤተ ክርስቲያናችን አስተምሮ ሰኔ 20 እና ሰኔ 21 ቀን ሕንጸተ ቤተ ክርስቲያን በመባል ይታወቃል። የሐዲስ ኪዳኗ የመጀመሪያዋ ቤተ ክርስቲያን በጌታችን በመድኃኒታችን በኢየሱስ ክርስቶስ የታነጸችበትና ቅዳሴ ቤቷ የተከበረበት በእመቤታችን በቅድስት ድንግል ማርያም ስም በፊልጵስዩስ ቦታ የታነጸችው የመጀመሪያዋ የሐዲስ ኪዳን ቤተ ክርስቲያን ቅዳሴ ቤቷ የተከበረበት ዕለት ነው። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ በሥጋ ማርያም ተገልጦ በምድር ላይ ተመላልሶ ዓለሙን በደሙ ዋጅቶ እኛን ከራሱ ጋር አስታርቆ ይህንን የአድኅኖት ሥራውን እስከ ዓለም ድረስ እንዲያወጁ ቅዱሳን ሐዋርያትን ከተለያየ የሥራ ዘርፍ መርጦ ከሾማቸው እና አድኅኖቱን ከፈጸመ በኋላ ወደ አባቱ ወደ ቀደመ ክብሩ ወደ ሰማይ አድርጓል። ሐዋርያትን ከጌታ የተሰጣቸውን አደራ የወንጌል ተልእኮ ይዘው በመላው ዓለም እየተዘዋወሩ ወንጌልን መስበክ፣ የእግዚአብሔርን ቃል ማወጅ፣ ማስተማር በጀመሩበት ይህንን በሚያከናውኑበት ወቅት በተለይ ለቅዱስ ጳውሎስ ለቅዱስ ሲላስ ቅድም በተገለጸችው ፊልጵስዩስ ተብላ በምትጠራ አካባቢ የእግዚአብሔርን ቃል እየሰበኩ እግዚአብሔር ለዓለም የከፈለውን ፍጹም መለኮታዊ ፍቅሩን እያወጁ ሕዝቡ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር እንዲመለስ የእግዚአብሔርን ቸርነት አድኅኖቱን እንዲረዳ ከአምልኮ ጣዖት ወደ አምልኮተ እግዚአብሔር እንዲመለስ በሚሰብኩበት ጊዜ የቅዱሳኑን የሐዋርያቱን ቃል ሰምተው ዘመኑ የነበሩ ከመመለኪያነ ጣዖት ከአምልኮ ጣዖት ወደ ክርስትና የተመለሱ በአብ በወልድ በመንፈስ ቅዱስ ስም እየተጠመቁ የእግዚአብሔር ልጆች የሆኑ የቅዱሳን ሐዋርያትን ድምፅ ሰምተው ወደ አምልኮተ እግዚአብሔር የመጡ ክርስቲያኖች ጥያቄ ያቀረቡላቸው ለሐዋርያት እኛ ከዚህ በፊት ለአምልኮ የምንሰበሰብበት ቦታ ነበረን። በዚህ ሰዓት በየሳምንቱ እየተሰበሰብን አምልኮ እናከናውን ነበር። እንከተለው የነበረው ይህ ጉዞ የተሳሳተ መሆኑን ካስረዳችሁን ጉዟችን የጨለማ ጉዞ ከነበረና አሁን ደግሞ ወደ ብርሃን ከተመለስን እንዴት ነው አምልኮተ እግዚአብሔር ማከናወን የምንችለው? የጸሎት ቦታችንስ የት ነው? እንዴት ነው ከእግዚአብሔር ጋር መገናኘት የምንችለው ብለው እንዴት ማምለክ እንዳለባቸው፣ እንዴት መቀደስ፣ እንዴት መዘመር፣ ከእግዚአብሔር ጋር እንዴት መገናኘት እንዳለባቸው፣ የት ቦታ መገናኘት እንዳለባቸው ይህን ጥያቄ ለቅዱስ ጳውሎስ አቀረቡላቸው። ቅዱስ ጳውሎስና ሲላስም ይህን ጥያቄ ወደ ቅዱስ ጴጥሮስ፣ ወደ ዮሐንስ፣ ወደ ሌሎቹ ታላላቅ ሐዋርያት መልእክቱን በማስተላለፍ እግዚአብሔር ይህን ምስጢር እንዲገልጽላቸው ከዚህ በኋላ ያለው የአምልኮ ስርዓት ምን መምሰል እንዳለበት ጌታ እግዚአብሔር ምስጢሩን እንዲገልጽላቸው በሱባኤ እግዚአብሔርን ጠየቁት። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ አእላፍ መላእክትን አስከትሎ በተባለው ቦታ ላይ ተገኝቶ 3 የተለያዩ ድንጋዮችን ጠቅሶ ካቀረበ በኋላ በ3 ድንጋዮች ያ ድንጋይ እንደ ሰም እየቀለጠ አንደኛው መቅደስ፣ ሁለተኛው ቅዱስ፣ ሶስተኛው ቅኔ ማኅሌት በመሆን በእግዚአብሔር መለኮታዊ ተአምር የእግዚአብሔር ቤተ መቅደስ ታንጿል። ሰኔ 20 ይህንን ሕንጸተ ቤተ መቅደስ ካከናወነ በኋላ በ21 እመቤታችን ቅድስት ድንግል ማርያምን መንበር አድርጎ ሐዋርያው ቅዱስ ጴጥሮስን ተራዳይ ካህን አድርጎ ራሱ መድኃኔ ዓለም ክርስቶስ ሰራይ ካህን ሆኖ ሐዋርያትን አቅርቦ ቅዳሴ ቤቱን በዚህ መልኩ አክብሯል። ከዚያን ጊዜ ጀምሮ የቤተ ክርስቲያን አሰራር፣ የቤተ ክርስቲያን ዲዛይን፣ የቤተ ክርስቲያን የአምልኮ ስርዓት፣ የቤተ መቅደስ የቡራኬ ስርዓት ምን መምሰል እንዳለበት በዘመኑ ለነበሩ ለቅዱሳን ሐዋርያት አስተምሯቸው በእመቤታችን ስም የተሰራችውን ቤተ ክርስቲያን ባርኮ
ቀድሶ አክብሮ በክብር አድርጓል። ስለዚህ ከዚያን ጊዜ ጀምሮ ቤተክርስቲያን በመላው ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለበት ጊዜና መላእክት ደሙን በጭራ በረጩበት ጊዜ ደሙ የነጠበበት ቦታ ሁሉ የእግዚአብሔር ቤት የሚታነጽበት ሆኖ እነሆ ዛሬ በዚህ ቦታ ላይ ሆነን እግዚአብሔር በሰጠን ሕግና ሥርዓት መሰረት በእመቤታችን ስም በተሰራው ቤተ መቅደስ ሆነን እግዚአብሔርን እንድናከብር ይህን ሥርዓት የሰራልን ራሱ መድኃኔ ዓለም ክርስቶስ ነው። ስለዚህ በኦርቶዶክሳዊት ተዋሕዶ ቤተክርስቲያን በየዓመቱ ሰኔ 20 እና 21 ቀን የሐዲስ ኪዳን የመጀመሪያዋ ቤተክርስቲያን የታነጸችበት ሥርዓተ አምልኮ የጀመረችበት ዕለት መሆኑን እያሰብን እናከብራለን። እንግዲህ ከዚህ ጋር ተያይዞ ነው ቅድም በቅዳሴው መካከል ብፁዕ አባታችን ያነበቡት የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለውን ቃል በዕለቱ እንዲነበብ ሊቃውንት አባቶቻችን ለዚህ ዕለት ወስነውታል። ቃሉን አሁንም አነበውና በዚያው ዙሪያ ለእግዚአብሔር ፈቃድ እንነጋገራለን። ቁጥር 13 ኢየሱስ ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ደግሞ ኤርምያስ ወይም ደግሞ ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራታለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ከደቀ መዛሙርቱ ጋር በሚጓዝበት ሰዓት ለሐዋርያት ያቀረበው ጥያቄ ነው። እንግዲህ መድኃኔ ዓለም ኢየሱስ ክርስቶስ በዓለም ላይ በተገለጠበት ጊዜ ሰው ሆኖ በምድር በሚመላለስበት በዚያ ዘመን የክርስቶስ ማንነት ለብዙዎች ከባድ ጥያቄ ነበር። ክርስቶስ ማን ነው የሚለው የብዙዎቹ ጥያቄ ነበር። ስለዚህ ማንነቱን ባለመረዳታቸው ዓለምን ለማዳን ሰው የሆነው መድኃኔ ዓለም ክርስቶስ የእግዚአብሔር አብ የባሕርይ ልጅ አካላዊ ቃል ከሰማየ ሰማያት ወርዶ ያለ ዘርአ ብእሲ ከእመቤታችን ከቅድስት ድንግል ማርያም የተወለደው መድኃኔ ዓለም ኢየሱስ ክርስቶስ የእግዚአብሔር አብ የባሕርይ ልጅ መሆኑ ለብዙዎቹ ግልጽ አልነበረም። ሊረዱት አልቻሉ። አውቀው ማንነቱን ተረድተው ዓለምን ለማዳን ሰው የሆነው ክርስቶስ እርሱ መሆኑን አምነው በእርሱ አምነው ተከትለው ሕይወት ሊሆንላቸው አልቻለም። በዚህ የተነሳ ብዙዎቹ በሚናገሩ ቃላት፣ በሚያስተምረው ትምህርት፣ በሚሰራቸው መለኮታዊ ተአምራት ሁሉ እየተሰናከሉ ወደ ኋላ ፈግፍገዋል። ሰንበትን ሻረ፣ ዕውራንን አበራ፣ ከኃጢአተኞች ጋር አብሮ ዋለ። ልዩ ልዩ የክስ አይነቶችን በመደርደር በቃሉ ተሰናክለው ወድቀዋል። ስለዚህ የክርስቶስ ሰው የመሆን ምስጢር ለብዙሃኑ ጥያቄ ነበር። ይህንን የብዙሃኑን ጥያቄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ነውና ማእምረ ኅቡዓት ነውና በሰው ልቡና ያለውን የሚታሰበውን ነገር ሁሉ ያውቃልና ይህንን ጥያቄ ለደቀ መዛሙርቱ ሊገልጽላቸው እነርሱ አምነው እንዲከተሉት አምነው ማንነቱን አውቀው እንዲከተሉት ይህ ታላቅ መለኮታዊ ምስጢር ሊገልጽላቸው መነ ይብልዎ ሰብእ ለወልደ እጓለ እመሕያው
ሰዎች የሰውን ልጅ ማን ይሉታል ብሎ ጥያቄ አቀረበ። አንድ መምህር ደቀ መዛሙርቱን በሚገባ ካስተማረ በኋላ ያስተማረውን ትምህርት ምን ያህል እንደተረዱት፣ ምን ያህል እንደተገነዘቡት፣ ምን ያህል እንዳወቁ ለመረዳት ፈተና ወይም ጥያቄ ያቀርባል። ጌታችን ኢየሱስ ክርስቶስ ሐዋርያትን አስተምሯቸዋል፣ በልዩ ልዩ መንገድ ገልጾላቸዋል። እነርሱ በመንፈስ ቅዱስ ስላልታደሱ የሚናገረውን ነገር ሁሉ ሊረዳው አልቻሉም እንጂ ማን እንደሆነ ከየት እንደመጣ ለምን እንደመጣ በሚገባ ገልጾላቸው ነበር። ታዲያ ሰዎች የሰውን ልጅ ማን ይሉታል ብሎ ጥያቄ ሲያቀርብ ሐዋርያቱ ለክርስቶስ ሰዎች ያላቸውን ግንዛቤ በዚያ ዘመን ሰዎች ስለ ክርስቶስ ምን እንደሚያወሩ ማን እንደሚሉት በዝርዝር ተናገሩ። ምንድነው ያሉት? ኢሳይያስ ነው፣ ኤርምያስ ነው፣ ኤልያስ ነው፣ ከነቢያት አንዱ ነው ይሉሃል። ሰዎች ስላንተ የሚያወሩት ይህንን ነው አሉት። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። እናንተስ ስለኔ ምን ያህል አውቃችኋል? ምንስ ተረድታችኋል? ስለኔ ምንድነው ግንዛቤያችሁ? እናንተ እኔን ማን ትሉኛላችሁ ሲላቸው ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። አንተ ክርስቶስ ነህ። ክርስቶስ ማለት መሲህ ማለት ነው። ክርስቶስ ማለት የተቀባ ማለት ነው። ክርስቶስ ማለት ዓለምን ለማዳን ሰው የሆነ ማለት ነው። ስለዚህ አንተ ክርስቶስ ነህ አለ። አንተ ክርስቶስ ነህ ሲል ይህ ምስጢር ታላቅ እንደሆነ ሥጋና ደም ይህንን ምስጢር ሊገልጽ እንደማይችል ስላወቀ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። በሰማይ ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህም። በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ እንደዚህ የሚል ቃል አለ። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ከአብ በቀር ወይም ደግሞ አብ ራሱ ካልገለጥለት በቀር ወልድን የሚያውቀው የለም። ስለ አብ የመሰከረ የባህሪ አባቱ እግዚአብሔር አብ ነው። ስለ ወልድ የመሰከረ የወልድን ማንነት የገለጠ የባህሪ አባቱ እግዚአብሔር አብ ነው። ስለዚህም አሁን ማንነቱን ሊያውቅ ሊረዳ የሚችል የወልድን ማንነት ሊገነዘብና ለሌሎችም ሊመሰክር የሚችለው እግዚአብሔር አብ የገለጠለት እግዚአብሔር ወልድ ይህን ምስጢር የገለጠለት ብቻ ነው። ለዚህ ነው ቅዱስ ጴጥሮስ ይህንን ጥበብ ይህንን መለኮታዊ ቃል ይህን ምስጢር ሥጋና ደም አልገለጠልህም አለው። ሥጋና ደም አልገለጠልህም። እግዚአብሔር ወልድ ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ በሚጠመቅበት ጊዜ የባህሪ አባቱ እግዚአብሔር አብ ገልጦታል። ማንነቱን መስክሯል። ዝንቱ ውእቱ ወልዴ ዘአፈቅር ዘአንሐረይክዎ ወሎቱ ሰመርኩ፣ እነሆ የወለድኩት በእርሱም ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት ብሎ ተናግሯል። የእግዚአብሔር አብ የባህሪ ልጅ መሆኑ ራሱ አባቱ መስክሮለታል። በደብረ ታቦርም እንደዚሁ ለቅዱሳኑ ለሐዋርያት መለኮታዊ ምስጢሩን በገለጸላቸው ጊዜ ምስጢረ መለኮት በተገለጸላቸው ጊዜ እግዚአብሔር አብ ዝንቱ ውእቱ ወልዴ የምወደው የወለድኩት በእርሱም ደስ የሚለኝ ልጄ ይህ ነው እርሱን ስሙት ብሎ መስክሯል። ስለዚህ እግዚአብሔር አብ ከገለጠለት በቀር ወልድን ማንም የሚያውቀው የለም አለ። ለዚህ ነው እግዚአብሔር አብ ካልገለጠለት በቀር ወልድን ሊያውቅ የሚችል የለም። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ አለው። ብፁዕ ነህ፣ ይህ ታላቅ ምስጢር ተገልጾልሃል፣ ብፁዕ ነህ ካለው በኋላ
እኔም እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ ማለት አለት ማለት ነው። እኔም እልሃለሁ አንተ ጴጥሮስ ነህ፣ አንተ አለት ነህ፣ አንተ ድንጋይ ነህ። በዚህ በአንተ አለትነት ቅድስት ቤተ ክርስቲያኔን እሰራታለሁ። በአንተ አለትነት ቅድስት ቤተ ክርስቲያኔን እሰራታለሁ። የሲኦል ደጆችም ሊያፈርሷትና ሊያነዋውጿት አይችሉም አለ። አንተ አለት ነህ የተባለው እግዚአብሔር ወልድ ማን እንደሆነ እግዚአብሔር አብ በገለጸለት መለኮታዊ ምስጢር ይህንን እውነተኛ ምስክርነት ስለተናገረ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ምን አለው? አንተ መሰረት ነህ አለው። አለት የተባለው ቅዱስ ጴጥሮስ የተናገረው ቃል ነው። ከሰማይ የወረደውን እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጅ ነው ብሎ ማመን የሃይማኖታችን መሰረት ይህ ነው። ብዙዎቹ በጌታችን በኢየሱስ ክርስቶስ ማንነት ተሰናክለዋል፣ ወድቀዋል። ክርስቶስን ኢየሱስን ክርስቶስ ነው፣ መሲህ ነው፣ የእግዚአብሔር አብ የባህሪ ልጅ ነው ብሎ ማመን የእምነታችን ትልቁ መሰረት ይህ ነው። ቤተ ክርስቲያንም የተመሰረተችው በዚህ ቃል ላይ ነው። ቅዱስ ጴጥሮስ በተናገረው ሕያው ቃል አንተ አለት ነህ የተባለው ይህንን እውነተኛ የሃይማኖት ቃል ስለተናገረ ነው። በአንተም መሰረትነት ቤተ ክርስቲያኔን እሰራታለሁ። በዚህ መልኩ በእውነተኛው መሰረት ላይ እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጅ ነው ብሎ በሚያምን በእንደዚህ አይነት እምነት በተመሰረተች ቤተ ክርስቲያን ላይ በዚህ መልኩ የተመሰረተችውን ቤተ ክርስቲያን ወይክሉ አናቅጸ ሲወር አንቀልቅሎታ ወአማስኖታ የሲኦል ደጆች ሊያጠፏት ሊያናውጧት አይችሉም፣ የገሃነም ደጆች አይችሏትም የተባለችው ቤተክርስቲያን በዚህ ታላቅ እምነት ስለተመሰረተች ነው። ያም ምንድነው? እግዚአብሔር ወልድ የእግዚአብሔር አብ የባህሪ ልጅ ነው። ዓለምን ለማዳን ከሰማይ የወረደው ከድንግል ማርያም ሰው የሆነው ሰው ሆኖ በምድር ላይ የተመላለሰው ስለኛ በዕለተ መስቀል የተሰቀለው ደሙን ያፈሰሰው ሥጋውን የቆረሰው ወደ መቃብር የወረደው በሦስተኛው ቀን ከሙታን ተለይቶ ሞትን አጥፍቶ የተነሳው በ40ኛው ቀን በክብር ወደ አባት ወደ ሰማይ ያረገው የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ ነው ብሎ የሚያምን በእንደዚህ አይነቱ እምነት ላይ ቤተ ክርስቲያኔን እሰራታለሁ። ቀደም ብዬ በገለጽኩት ታሪክ ላይ የተመሰረተችው የመጀመሪያዋ ቤተ ክርስቲያን የተመሰረተችው በዚህ አለት ላይ ነው። ዛሬም እኛ ከእግዚአብሔር ጋር የምንገናኝባት ቅድስት ቤተ ክርስቲያን የተመሰረተችው በዚህ አለት ላይ ነው። ሁላችንም የተመሰረትነው በዚህ አለት ላይ ነው። በዚህ ታላቅ አለት ላይ የተመሰረተ ሃይማኖት ልዩ ልዩ ፈተናዎች ሊቋቋሙት ወይም ደግሞ ከእምነቱ ከሃይማኖቱ ሊያናውጹት አይችሉም። ይህን ካለው በኋላ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች አለት ላይ ቤተ ክርስቲያን እሰራታለሁ፣ የገሃነም ደጆችም አይችሏትም፣ የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ አለው። ለነ ቅዱስ ጴጥሮስ የተሰጠው ታላቅ ስልጣን የመንግሥተ ሰማያትን መክፈቻ ቁልፍ እሰጥሃለሁ፣ የገሃነም ደጆች ሊያፈርሷት አይችሉም፣ የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸውም በሰማይ የተፈታ ይሆናል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ይህንን የማሰር የመፍታት ስልጣን መለኮታዊ ስልጣን ሰጥቶታል። የተወደዳችሁ እግዚአብሔር ቤተሰቦች አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ክርስቶስ ማለት ምን ማለት ነው? ቀደም ብዬ እንደገለጽኩት መሲህ ማለት ነው። መሲህ ነፃ የሚያወጣ ከጠላት የሚታደግ እንደዚህ አይነቱን መሲህነት ክርስቶስ ሰው ከመሆኑ በፊት ብዙዎች ተቀብለውታል ወይም ደግሞ ብዙዎች ተቀብተዋል። በእንደዚህ አይነቱ ስልጣን ነገስታት መሲሐን ይባላሉ ወይም ደግሞ የተቀቡ ናቸው።
እነ ሳውል፣ እነ ዳዊት፣ እነ ሶሎሞን ቅባ መንግስት ተቀብተው ሕዝቡን ከጠላት እጅ እንዲታደጉ እግዚአብሔር በጸጋው የሾማቸው ያከበራቸው ነገስታት ነበሩ። የነርሱ ስልጣን የነርሱ መሲህነት የጸጋ ስለሆነ የተሰጣቸው ስልጣን ምናልባት ሕዝቡን ሊታደጉ የሚችሉት ከተወሰነ ጠላት ነው፣ ከምድራዊ ጠላት ነው፣ ከጊዜያዊ ፈተና ነው። ያም ስልጣናቸው ኃይላቸው ውሱን ስለሆነ ፍጹም አልነበረም። ባላቸው ስልጣን እግዚአብሔር ለዚያ ለዘመኑ ለሕዝቡ ይህንን ኃይል ሰጥቶ እንዲያገለግሉ መርጧቸዋል። ነገር ግን በዳዊት እስመ ፍሬ ከርስከ አነብር ዲበ መንበርከ ተብሎ ቃል የተገባለት ከአብራክ ክፋይ በመንበርህ በዙፋንህ ላይ ያንተን ልጅ አስቀምጣለሁ ተብሎ ለዳዊት ተስፋ የተሰጠው እውነተኛው መሲህ ክርስቶስ ሰው በሆነ ጊዜ ግን መሲህነት ቅብዓት የባህሪው ስለሆነ ስልጣኑ የባህሪው ስለሆነ በመለኮታዊ ስልጣኑ ንጉሠ ነገሥት ነውና በሰዎች ላይ ሰልጥኖ የነበረውን ጠላት ዲያብሎስ ድል ነስቶ እኛን የሰው ልጆችን በእርሱ ያመነውን ክርስቶሳውያንን ሁሉ የራሱ ገንዘቦች አድርጎናል። ከእርሱ በፊት የነበሩ ስልጣናቸው ውስን ነው፣ ኃይላቸውም ውስን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉሠ ነገሥት የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ እውነተኛው አምላክ ክርስቶስ ግን ከዘላለማዊ ጠላታችን ከዲያብሎስ መንጋጋ አውጥቶ ከባርነት ወደ ነፃነት ከሞት ወደ ሕይወት ያሻገረን እውነተኛው መሲሐችን እውነተኛው አዳኛችን ክርስቶስ ስለሆነ ኢየሱስ ክርስቶስ መሲህ ተብሏል። በሌላ መልኩ ቅዱሳን ነቢያት እንደዚሁ ከእግዚአብሔር በተሰጣቸው የጸጋ የማስተማር ሀብት በዘመኑ የነበሩን እግዚአብሔር የለያቸውን ሕዝበ እስራኤልን ከእግዚአብሔር ጋር የሚያስታርቁ የእግዚአብሔርን ቃል የሚሰብኩ የእግዚአብሔርን ቃል የሚናገሩ ቃሉን እግዚአብሔር በአፋቸው የሚያኖርላቸው በዘመኑ የተሾሙ ነቢያት ነበሩ። ነገር ግን መድኃኔ ዓለም ኢየሱስ ክርስቶስ በመጣ ጊዜ እውነተኛው ነቢይ ኢየሱስ ክርስቶስ ነቢዩ ነቢይ ሐዋርያ የተባለው መድኅን ክርስቶስ ሰው በሆነ ጊዜ ግን ሕያው የሆነውን ቃሉን አስተምሮ ልናደርገው የሚገባውን ነገር በተግባር አሳይቶ እውነተኛው ነቢይ ከራሱ ጋር አሳርቆናል። በሌላ መልኩ ሊቀ ካህናት ተብሏል። በዘመኑ ቀደም ብዬ እንደገለጽኩት ክርስቶስ ሰው ከመሆኑ አስቀድሞ ካህናት ነበሩ። እግዚአብሔር የቀባቸው እግዚአብሔር የሾማቸው ሕዝቡን ከምድራዊ ከጊዜያዊ ኃጢአት ከጊዜያዊ መቅሰፍት የሚታደጉ ከእግዚአብሔር ጋር የሚያስታርቁ የእንስሳትን መስዋዕት የበጎችን የፍየሎችን መስዋዕት ደም እያፈሰሱ ስርየተ ኃጢአት ስጋዊ ስርየት የሚያስገኙ ለዚህ የተሾሙ ካህናት ነበሩ። ሊቀ ካህናት ኢየሱስ ክርስቶስ መሲህ ክርስቶስ በመጣ ጊዜ ግን ራሱ መስዋዕት ሆኖ ራሱ መስዋዕት አሳራጊ ሊቀ ካህን ሆኖ መስዋዕቱንም የሚቀበል የሚያሳርግ የሚቀበል ራሱ ሆኖ የዓለምን ኃጢአት አስወግዶልናል። ነዋ በግዑ ለእግዚአብሔር ዘያትት ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ተብሎ የተነገረለት መድኅን ክርስቶስ ስለኛ ራሱን ቤዛ አድርጎ ራሱ መስዋዕት ሆኖ ራሱ ሊቀ ካህናት ሆኖ ራሱም ደግሞ መስዋዕት አሳራጊ ሆኖ እኛን ልጆችን ከኃጢአት ባርነት ነፃ ያወጣል። ስለዚህ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይህን ስለኛ ስለ ሰው ልጆች ሰው የሆነውን ክርስቶስን ኢየሱስን ክርስቶስ ብላ የእግዚአብሔር የአብ የባሕሪ ልጅ ብላ ታከብረዋለች። በዚህም መሰረት ላይ ቅድስት ቤተክርስቲያን ተመስርታለች። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ የተናገረውን ቅዱስ ጴጥሮስ
በዚህ ቃል ነው ቤተክርስቲያን የተመሰረተችው። ሁላችንም ይህንን ቃል የእምነታችን መሰረት የሃይማኖታችን መሰረት አድርገን የምንይዘው ለዚህ ነው። እንግዲህ በዛሬው ዕለት ቤተክርስቲያን የእመቤታችን የቅድስት ድንግል ማርያምን ዓመታዊ በዓል የምታስበው በእመቤታችን ስም የታነጸውን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ቀድሶ ባርኮ የሰጠን የመጀመሪያዋ ቤተክርስቲያን የታነጸችበት ዕለት ስለሆነ አባቶቻችን ታሪኩን ከወንጌሉ ጋር አስማምተው ለዕለቱ በሚገባ መልኩ አሳምረው አቅርበውልናል። አምላካችን እግዚአብሔር እኛንም ደግሞ በዚህ በሰማነው ቃል ንስሐ ገብተን ሥጋውን ደሙን ተቀብለን በእምነታችንም ጸንተን ይህ አለት በተባለው ሃይማኖታችን ጸንተን የሲኦል ደጆች አይችሏትም የተባሉት ልዩ ልዩ መናፍስት ርኩሳን ከእምነታችን እንዳያወጡን፣ ሥጋዊ ፈተናዎች ከሃይማኖታችን እንዳያናውጡን በእምነታችን ጸንተን እስከ መጨረሻው ድረስ ታማኞች ሆነን እግዚአብሔር ለልጆቹ ያዘጋጀውን ዘላለማዊ መንግስቱን ለመውረስ አምላካችን እግዚአብሔር በቸርነቱ ይርዳን። ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።